በኃያሉ በእግዚአብሔር ፊት ለመዋረድ ከፈቀድክ ብዙዎችን የምታስጠልል ሰው ትሆናለህ። ታሪክ ይረሳል፣ አዲስ ስም ይወጣልሃል፣ ምርጥ ዕቃ የሚል ርዕስ ይሰጥሃል። እመነኝ በጣም ጠቃሚ ትሆናለህ። ዛሬ ሰው ሁሉ የሚሸሽ ሊሆን ይችላል። አንቺ ስትመጪ ሰው ሁሉ አቋርጦሽ ሊሄድ ይችላል። ሰው ሁሉ አይንህን ለማየት ተጸይፎት ይሆናል። ስምህን ሲሰማ የሚያስደነግጠው ሊሆን ይችላል። ይህ ዓለም ግን እመነኝ ብቻ ገዳመ አስቄጥስ ድረስ፣ ብቻ አባ መቃርዮስ እግር ስር እረፍ፣ ብቻ አናንያ ጋር ሂድ፣ እግዚአብሔር ጋር ተገናኝ። ማንነት ይቀየራል። አዲስ የታሪክ ምዕራፍ ይጀምራል። ዛሬ አጣኸው ነገር ህልምህን አበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ። እንደሱ ነው ያደረገችው እቺ ሴት። ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተደፋባት ግልብጥብጡ አልወጣላት። ባለው እንጂ ካዳት እግዚአብሔር እንዳልካዳ ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አልለመደች። እንዴ ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ስራ እንደሚሰራ ልናውቅ ልናምን ይገባል። እህቶቼ ዛሬ ባለው ማንነትህ ራስህ ላይ ማትፍረድ፣ በሰው ላይ ማትፍረድ። እግዚአብሔር እነማንን ጠቃሚ አድርጎ እንዳወቀ እናያለን። ማን ጠቃሚ ይሆናል ብሎ አሰበ? ወገኖቼ አይዟችሁ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም። ፍጥረታትን እንኳን ተመልከቷቸው፣ ላይጠቅም የተፈጠረ ፍጥረት አለ። ታዲያ አንተ ላትጠቅመው ነው የሞተልህ? ሌላውን ሁሉ ተው፣ ትጠቅማለህ። መቼና እንዴት? እግዚአብሔር ጋር ጨክነ መኖር ጀምር፣ ጠቃሚ አድርጎ ይቀይራል። ይሄው ጳውሎስን ተመልከተው። አንተና እንጂ ምናልባት አንተ ላይ ታወቅ ይችላል። ስለ አንተ እዚህ ውስጥ የሚያለቅስ ሰው አለ። ይሁላችሁ የቤተ ክርስቲያን ጸሎት አይቋረጥም። እኛ አሁን ተምረን ጸሎት አድርገን እንሄዳለን በየበረሃው በየቤቱ። እኛ ስናቋርጥ ስለኛ የሚጀምሩ ሰዎች አሉ። እነሱ ጠቃሚ ያደርጉናል። እዚህ ስንመጣ ስለ ጥቂቶች እንኳን ስይል እግዚአብሔር ረድኤቱን ይልካል። ጠቃሚ ያደርገናል፣ ጠቃሚ ያደርገናል። ወገኖቼ ለጊዜው ስታዩ የማይጠቅሙ የሚመስሉ ሰዎች በመካከላችን አሉ። ግን የበለጠ የሚጠቅሙ እነሱ ናቸው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ። ስሙን ስንቅና ትጥቅ አድርገው እንጂ በፊትህ ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም። ይሄው አድርገውታል። የተባረረው ሰው ነው በኋላ አባራሪ ሆነው። ኪርከዚ የተባለው ሰው ነው ኪርከዚ የተባሉ እስራኤልን መታደግ የቻለው። ትጠቅማለህ። ለምንድን ነው ራስህን የምትንቀው? እንደማትጠቅም መቁጠር የጀመርከው? አትጠቅሚም ስትባይ እውነትም አልጠቅምም ብለሽ ለምንድን ነው እውቅና የሰጠሽው ለዚህ ዓለም? ትጠቅማለህ፣ ትጠቅማለህ። ለምን እንደ መስቀሉ የተቀበርካት? የትኛውንም ቦታ ጠቃሚ አድርገህ ደግሞ መቀየር ትችላለህ። የትኛውንም ቦታ የትኛውንም ህይወትና የትኛውንም አኗኗር ጠቃሚ አድርገህ የምትቀይረው አንተ። የሚጠቅም የጽሞና ጊዜ፣ የሚጠቅም የጸሎት ጊዜ፣ የሚጠቅም የተጋድሎ ጊዜ፣ የሚጠቅም ቅዱሳት መጻሕፍትን ማንበቢያ ጊዜ፣ የሚጠቅም የማስቀደሻ ጊዜ፣ የሚጠቅም ገዳምን የመጎብኛ ጊዜ፣ የሚጠቅም መዝሙራትን የመዘመሪያ ጊዜ፣ የሚጠቅም የአገልግሎት ጊዜ አታደርገውም? ይህን የምድረ በዳ ዘመን ምን ያደርግልሃል? ግሮሰሪ ቤት ምን ያደርግልሃል? ካፌ ለካፌ
ምድረ በዳህን አታመሰግንበትም። የምስጋና ምንጭ አታደርገውም። ጠቃሚ አድርጋ አትቀይረው። ላጠቅም ከሚጥልህ እንዲጠቅምህ አድርገህ ለምን አትጥላትም? ከብዙ ዘመን በኋላ ልጠቅም ትችላለህ። ምናልባት ከ20 ዓመት በኋላ እህቴ ሆይ ዛሬ ስላልጠቀምሽ ነገ አትጠቅሚም ማለት አይደለም። ወዳጄ ዛሬ ማጠቅም ልትሆን ትችላለህ፣ ነገ ግን አትጠቅምም ማለት አይደለም። ከ10 ዓመት በኋላ የምትጠቅም መሆኑ ምን ታውቃለህ? ከ20 ዓመት በኋላ ጠቃሚ ያደርጋል። እግዚአብሔር ሲሰራ ድረስ ትንሽ ጊዜ ሊወስድበት ይችላል። አንተ ልብ ያንተም ቢባይነት እንጂ እግዚአብሔር ግን እየሰራህ ያቆያል። እግዚአብሔር አሁን እየሰራ መሆኑን በምን ታውቃለህ? ለምንድን ነው አልጠቅምም ብለህ ቢራ ውስጥ፣ ሱስ ውስጥ፣ መረን የወጣ ዝሙት ውስጥ፣ ስርቆት ውስጥ ለምን ትገባለህ? አሁን አትጠቅምም ማለት ነገ አትጠቅምም ማለት አይደል። ከ17 ዓመት በኋላ ማርቆስም ሰላምታ ያቀርብላችኋል። ምርጥ ከሆነ ከብዙ ዘመን በኋላ የሚጠቅሙ ሰዎች አሉ። ከብዙ ዘመን በኋላ ወርቅ የሚሆኑ ሰዎች አሉ። ጣፋጭ የሚሆኑ እንደ ወይን ሲቀመጡ የሚጣፍጡ አሉ። ሲከርሙ በጣም የሚያስጎመዡ አሉ። ና ዝም ብለህ ቤተ እግዚአብሔር ዛሬም አልጠቅምም ነገር መቼ ምትጠቅም አድርጎ እንደሚቀይርህ አንተ አታውቅም። ለበሽተኛው ሐኪሙ እንጂ የሚያውቅለት በሽተኛው ራሱ መቼ አውቆ ያውቃል? ወገኖቼ ትጠቅማለህ መቼ ያላውቅም። ቀኑና ግን እግዚአብሔር ጋር መጥቶ ሳይጠቅም ይቀር የለም። ዘምሩበት፣ ተቀኙለት፣ አመስግኑት፣ አክብሩት። ይመልሳችኋል እግዚአብሔር። እመነኝ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ እንደ አፈር የተበተንክ ልትሆን ትችላለህ። የመጣ የሄደው የሚረግጥህ መናኛ ልትሆን ትችላለህ። እግዚአብሔር እጆች ላይ ካረፍክ ግን ማን ይረግጥሃል? መሬት ላይ አትበተንም። እንደ ሰው የምትቆም ነው የምትሆነው። የተበተነው አፈር እኮ ነው የቆመው ወዳጄ። ዛሬ በአንዳንድ ምናምንቴ ህይወት ውስጥ ተጥለ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም። ያቆመሃል፣ የምትጠቅም ያደርግሃል። እኔ አልጠቅምም ስትል ማፈር የለብህም። ይልቅ እግዚአብሔር እጆች ላይ በሙሉ ልብ ለማረፍ ተዘጋጅ። የቱንም ያክል መራራ እንሁን፣ ይቅርታ ለቋንቋዬ፣ የቱንም ያክል የምናስፈራ እንሁን፣ የቱንም ያክል አስቀያሚ ነገር ይኑረን፣ ግን እናንረሳ እግዚአብሔር መቀየር ይችልበታል። ለምን አትፈርስም? እግዚአብሔር ይሰራሃል። ለምን አትበሰብሽም? እግዚአብሔር ምርጥ የክብር ዕቃ ያደርግሻል። እግዚአብሔር ሲናገር መስሪያው ያደርገዋል። ሕይወትህ ስታየው የፍርድ ያክል የከበደ እንኳን ቢሆን እመነኝ እግዚአብሔር እጆች ውስጥ በእግዚአብሔር ትእዛዛት ውስጥ ጥቂት መመላለስ ጀምር እንጂ ፍርድህን ወደ ሕይወት ይቀይረው ዘንድ እግዚአብሔር ቻይ ነው። ከመረረው እንዲህ ካለ መራራ መቃብር ውስጥ እግዚአብሔር ጣፋጭ ሕይወት ይሰጥ ዘንድ ምስጢር አለው። እግዚአብሔር ሽታ በለው ክርፋት በለው ከማይቆጠረው ከብናኙ ነገር በለው እግዚአብሔር እንዴት ሕይወት እንደሚሰራ ታየው። ይህ እንዴት ይሆናል? እግዚአብሔር ይችላል። ታዲያ ከተቀበርክ ከሞት በኋላ
እግዚአብሔር መራራ ነገርን ከተጎነጨ በኋላ እንደዚህ አድርጎ ጣፋጭ ትንሣኤን የሚሰራ ከሆነ ሳትፈርስ ሳትበሰብስ በጥቂት ጉስቁልናና ድካም ውስጥ አልጠቅምም ብለህ ራስን እንዴት ትቀብራለህ? ከተቀበረው ሕይወት ይሰራል እግዚአብሔር። የጠፋውን ይሰበስባል እግዚአብሔር። የታኘከውንና የተበላውን ያዋህዳል እግዚአብሔር። ይሄ አምላክ ከሆነ አንተ ከዚህ እንዴት ታንሳለህ ብለህ ታስባለህ?